ቆይ ለምንድን ነው የምታሻት? አብዳለች እኮ። ዝም በይ፣ ምንም አልሆነችም። እኔ አብጃለሁ እንዴ? አይ አላበድሽም፣ ምንም አልሆንሽም። በጣም ደህና ነሽ። እንዴ እንደውም ውጭ ላይ ልነግርሽ። እሺ መጣሁ። ቆይ ምን አቦሽ አስበሽ ነው? አልገባኝም ቃልዬ። ሆን ብለሽ ከሷ ፊት ያዘንሽ መሰልሽ? ለምን እንደዛ አደርጋለሁ? ሆን ብለሽ ልጇ መስለሽ ለምታይ ነው? ቆይ ከኔ በላይ የዋለ መሆን እያስመሰልሽ ነው እንዴ? ቃል ምን ማለትሽ ነው? እኔ እንደዚህ እንደምታደርግ በምን አውቃለሁ? ልጅሽ ላይ አይደለም ማለት እሺ ነበር። ሆን ብለሽ አቀደሽበት ነው። እኔ ለትዬ ብዬ ነው። ሁሉም ነገር በዚህ ሰዓት እሷ እንደምትፈልገው ነው መሆን ያለበት። ምን አገባሽ? ቆይ አንቺ ቆይ ለምንድን ነው ለሷ የምትጨነቂው? ከኔ በላይ መስለሽ ለምታይ ታሞክርሽ። ቃል እያሳመምሽ ነው። እሱ ይገርምሻል እንዴ? ገና ሲጣርግ ይገልሻለሁ። የሷ ልጅ እኔ ብቻ ነኝ። ጉዳት ነው ልጄን የምታንቂያት? ማም እሷ እኮ ያንቺ ልጅ አይደለችም። ዝም በይ እሷ የኔ ልጅ ናት። የኔ ልጅ ብቻ። ምንድን ነው እሱ? ንገሪኝ። መቼም ተማክረን መፍትሄ እናጣለን። ጠዋት አንድ ስልክ ተደወለልኝ። ከዛ በኋላ ደግሞ ሰላም የብሌን ትክክለኛ እናት እንደሆነች ነገር። ቆይ እንዴት ነው? ወላጅ እናቷ መጣለች አልተባለም? እሷን ተያት፣ ለብር ብላ ነው። የውሸት እናት ናት። ታዲያ ይሄስ እውነት ባይሆን? አዎ እኔም እንደዛ እያሰብኩ ነው። ሁሉም ነገር እኮ ማግኘት የምንችለው እሷ ጤና ስትሆን ብቻ ነው። ሌላ ይቅር፣ ይሄንን ቤት እንኳን ማግኘት የምንችለው እሷ ጤና ስትሆን ብቻ ነው። ካበደች እንግዲህ ይከሰርም ማለት ነው። በጣም ደስ የሚል ቦታ። እኔና አንቺ ካጎቴ ጋር ሆነን ተዝናንተን እንመጣለን። እሺ እንዴ? ደስ ይለኛል። ግን ምን ያህል ቀን ነው የሚያስቆዩት? ስንቴ ነው የምነግርሽ? እስኪ ሻላት እዛም ቆይቶ አይቀርም። ምን አዲስ ነገር አለ? ሰላም የብሌን እናት እንደሆነች ነግሯታል። ምን? ከሁሉም ነገር በላይ በጣም የሚያስደነግጠው የገነት ጎረቤት የሆነችው ገነት ሚስጥሯን የምታካፍላት አብሮ ቡና የሚጠጡ ጎረቤቷ በስተመጨረሻም የበኃይሉ ሰው ሆና መገኘቷ ነው ማለት ነው። ያ ማለት ከዚህ በፊትም አንዳንድ የምትሰማቸው ሚስጥሮችን ራሱ ለበኃይሉ አሳልፋት ትሰጥ ነበር ማለት ነው። አሁንም እዚህ ጋር ሳሚ ለገነት ደውሎ የብሌን ትክክለኛ ወላጅ እናት ሰላም እንደሆነች ነግረዋታል የሚለውን ነገር ነግረዋለች ማለት ነው። ምናልባት ከዚህ በኋላ አሁን በኃይሉ ሊያደርግ የሚችለው እዛ ጋር ሳሚን መቅጣት የሚለውን ነገር ነው። ሳሚ እየከዳው መሆኑንም እሱ ይረዳል ማለት ነው። ያው ሳሚ ይሄንን ነገር የሚያደርገው እዛ ጋር በኃይሉ እሱ ላይ ያደረሰውን ነገር ለመበቀል ነበር። በኃይሉ ሰራልሃለሁ፣ እበቀልሃለሁ እኔና ቤተሰቦቼ ላይ ላደረከው ነገር ብሎ በተደጋጋሚ ብቻውንም ቢሆን በውስጡ ሲዝት ነበርና ባለፈውም ያንን ብሎ ነበር። እዛ ጋር ለብሌን ይሄንን ሚስጥር ልናገር ብሎ የብሌን ስልክ ላይ ቢደውል ግን ደግሞ እንደ አጋጣሚ ሆና ገነት ነበር ያነሳችውና ይሄንን ሚስጥር ደግሞ ገነት ለብሌን ሳትናገር አሁን ላይ ለጎረቤቷ ተናገራለች ማለት ነው። በእርግጥ እዛ ጋር ለብሌን ልትናገር ስትል ነበር በመሃል ቃል ደውላ ሰላም ታማለች ቶሎ ብለሽ ነይ ወደ ቤት ስላለቻት ነው ያንን ነገር ያቆመችው እንጂ ይሄንን ሚስጥር ቶሎ ብላ ቀደም ብላ ለብሌን ብትናገር ይሻል ነበር ማለት ነው። ምናልባት ከዚህ በኋላ ይሄ ሚስጥር ብሌን ጋር እንዳልደረሰ በኃይሉ ይረዳል። ከዚህ በኋላ ገነትን መቅጣት ወይ ደግሞ እሷን ወደ ማስወገድም ሊሄድ ይችላል ማለት ነው። ያው እሱ የሚፈልገው እዛ ጋር የሚፈልገውን ነገር ቤት ንብረቱን በእጁ እስከሚያስገባ ድረስ ወይ ደግሞ ከዚህ በፊት ሞክሮት እንደነበረውም ገነትንም ሊያግታት ይችላል። እናም ደግሞ ሳሚን ራሱ ለምን ትክደኛለህ፣ ለምን ትቀየርብኛለህ በሚለው በሳሚ ቦታ ሌላ ሰው ይቀጥርና ሳሚንም ሊቀጣ ወይ ደግሞ እሱንም ለማስወገድ ሊሞክር ይችላል ማለት ነው። በእርግጥ አሁን ላይ ሌላው በጣም የሚያሳዝን ነገር ደግሞ ሰላም አሁን ላይ ጤናዋ ተናግቷል። ያ ማለት እነሱ በሚሉት ቃል ሰላም አብዳለች እያሉ ነውና ይሄ ደግሞ የሆነው በበኃይሉ ተንኮልና በበኃይሉ ክፋት ነው። አሁን ደግሞ እዛ ጋር እየተናገረው እንዳለው ሰላም ወደ ጤናዋ መመለስ አለባት፣ እሷ ጤነኛ ካልሆነች እኛ የምንፈልገውን ነገር አናገኝም ብሏልና ምናልባትም ይሄ ነገር ሊሆን የሚችለው ድራማም ሊሆን ይችላል ማለት ነው። እዛ ጋር ሰላምን ካላት ንብረቶቿ ዞር ያደርጋትና ያኔ ደግሞ እሱ ወንድሟ ነውና በህጋዊ መንገድ ውክልናውን ወስዶ ያለውን ንብረት እንዳለ እንደፈለገው ለማሻሽም ሊሆን ይችላል ማለት ነው።
አሁን ላይ አንድ ሆስፒታል ብሎ የሆነ ቦታ ወስዷታል። ጤናዋ እስከሚመለስና እስከምታገግም እዛ መቆየት እንዳለባት ነው አሁን ላይ ለብሌን እየነገራት ያለው ማለት ነው። ግን ደግሞ ይሄ ነገር ምናልባትም የበኃይሉ ክፋት የበኃይሉ ተንኮልም ሊሆን ይችላል ማለት ነው። በኃይሉ ሰላምን መግደል ወይ ደግሞ እሷን ማስወገድ የሚፈልግ ሰውዬ ይሄን ነገር ወደ ጥሩ አጋጣሚ ለሱ ወደሚመቸው አጋጣሚ ነው የሚወስዱ እንጂ እዛ ጋር ለቃል ሲነግራት እንደነበረው እሷ ጤነኛ መሆን አለባት፣ እሷ ወደ ጤናዋ ካልተመለሰች እስካሁን የለፋነው ልፋታችን በዜሮ ነው የሚባዛው ሲል ነበርና ቃል ደግሞ ይሄን ነገር አምናዋለች። እውነትም ሰላም ጤነኛ መሆን አለባት። ያኔ ነው እሷ ያላትን ንብረት መውሰድ የምንችለው፣ ይሄንን ቤትም ሌሎች ንብረቶችንም በእጃችን ማስገባት የምንችለው ሰላም ጤነኛ ስትሆን ነው ብሏልና ይሄን ነገር ቃል አምናዋለች ማለት ነው። ግን ደግሞ በኃይሉ ያንን ነገር እንደማያደርግ እርግጠኛ ነው። እዛ ጋር ብሌን ራሱ ከሆስፒታል ይልቅ ጸበል እንውሰደር ስትለው በኃይሉ እዛ ጋር ያላት መጀመሪያ ሆስፒታል እንውሰዳትና ለውጥ ካላመጣች ጸበል እንወስዳታለን ያለው። ያ ማለት እሱ ቀደም ብሎ ወደ ሆስፒታል መውሰድ የፈለገው የራሱን ነገር ወይ ደግሞ የራሱን እቅድ ለማከናወን ነው ማለት ነው። አሁን ላይ ምናልባትም አይታወቅም በኃይሉ ይሄንን ነገር ለዶክተሮቹ ይነግርና እዛ ጋር ከዶክተሮቹ ጋር ሆኖ ራሱ የሰላም ጤና እንዳይመለስ እንደዚሁ አብዳ እንድትቀጥል ዶክተሮቹ እንዲያደርጉ ምናልባትም ገንዘብም ሊሰጣቸው ይችላል፣ ወይ ደግሞ የወሰዳት ቦታ ራሱ ሆስፒታል ላይሆን ይችላል ማለት ነው። ለጊዜው እዛ የወስዳትና ብሌን ደግሞ ወደ ቤት ከተመለሰች በኋላ አሁን ላይ ተመልሶ ከዛ ይዟት ሄዶ ሌላ ቦታም ሊያስቀምጣት ይችላል ማለት ነው። በእርግጥ እዛ ጋር ብሌንን ያላት ራሱ እኔ ወደ ቢሮ ሊሄድ አንቺ በቃ ወደ ቤት ሂጂ ብሏት ነበር። ብሌን ደግሞ በቀጥታ ወደ ቤት ሄዳለች። ምናልባት ደግሞ እሷም አሁን ልታይ የምትችለው በጣም የሚያስደነግጣት ወይ ደግሞ ያልጠበቀችውን ነገር ልታይ ነው ማለት ነው። ቃል ከዚህ በፊትም ዝታ ነበር፣ ሁለታችሁን እለያያችኋለሁ ብላ ነበርና አሁን ያንን ነገር ለማድረግ ይመስላል እዛ ጋር ዳግምን ለመሳም ወይ ደግሞ እሱን አቅፋ አልጋ ላይ ከሷ ጎን እንዲቀመጥ እያደረገች ያለችው። ይሄንን ነገር ደግሞ በቀጥታ ብሌን ስትመጣ ወደ ዳግም ቤት እንደምትመጣ ስለምታቅ ነው። ስትመጣ ይሄንን ነገር ማየት አለባት ብላ አሁን ላይ ሌላ ነገር እየሞከረች ያለችው ማለት ነው። እሷም እንደገመተችው ቃልም እዛ ጋር እንደጠረጠረችው ብሌን በቀጥታ ወደ ቤት ስትመጣ ቀደም ብላ ወደ ዳግም ክፍል ሄደችው። ግን ደግሞ እዛ ጋር እንዳየነው በሩን ለማንኳኳት እየሞከረች ነበር። እሷ አሁን በሩን ኳኳኳች። ዳግም ደግሞ ዘሎ ከአልጋው መውረዱ አይቀርም ማለት ነው። ምናልባት እዛ ጋር ያ የቃል እቅድ የቃል ክፋት ላይሳካላት ይችላል ማለት ነው። እዚህ ጋር ግን ችግር የሚፈጠረውና ቃል እዛ ጋር ያሰበችው ክፋትና ተንኮል ሊሳካላት የሚችለው ብሌን እዚህ ጋር በሩ ሳታንኳኳ ወደ ውስጥ ከገባች ነው ማለት ነው። ወደ ውስጥ ከገባች አሁን እሷ እዛ ጋር ዳግምና ቃል ሊሳሳሙ ሲሉ ስታያቸው መቼም እዛ ጋር ዳግም የፈለገውን ነገር ቢላት ራሱ ልታምነው አትችልም ማለት ነው። ከኔ ጋር ሌላ ነገር ለመጀመር እያሰብክም እዚህ ጋር ደግሞ ከቃል ጋር ሌላ ነገር ታደርጋለህ በሚለው ያሱ የሚያስረዳትን ነገር ልታምነው አትችልም። ያ ማለት ደግሞ እዛ ጋር ቃል ከዚህ በፊት ያቀደችው ወይ ደግሞ እነሱን እለያያቸዋለሁ ብላ ስትዝትባቸው የነበረው ነገር በእርግጠኝነት ይሳካላታል ማለት ነው። ሌላው ነገር ደግሞ ቃልን በጣም ያሳሰባትና ያስጨነቃት ነገር የሰላም እዛ ጋር ብሌን ትክክለኛ ልጄ ናት ብላ እዛ ጋር ቃልን ጠልታ እሷን ከራሷ ገፍታ ብሌን ደግሞ የኔ ልጅ ናት እያለች እሷን እያቀፈች መሳሟ በጣም አስጨንቋት ነበር በኃይሉ ከመምጣቱ በፊት ማለት ነው። ያው እሷ እዛ ጋር ብሌን ትክክለኛ የሰላም ልጅ እንደሆነች ታውቃለች። በዚህ መሃል ደግሞ እንዴት ነው ይሄን ነገር ያወቀችው? ምናልባት ሰላም በዚሁ ከቀጠለች ብሌን ትክክለኛ ልጇ እንደሆነች ታውቃለች። እናም ደግሞ ያ ነገር ይሳካላቸዋል፣ እኛ ደግሞ እንከስራለን የሚለው ነገር በጣም አሳስቧት ነበር ማለት ነው። ግን ደግሞ በዚህ መሃል በኃይሉ መጥቶ ሰላምን ይዞ ሄዷል ማለት ነው። አሁን ላይ ግን ትንሽ የተረጋጋች ይመስላል። እዛ ጋር በኃይሉ አሳምኗታል። ወደ ጤንነቷ መመለስ አለባት የሚለውን ነገር ከነገራት በኋላ በኃይሉ የሆነ መፍትሄ አያጣም፣ እሷን ወደ ጤነኝነት ይመልሳታል የሚለውን ነገር ጠብቃለች ማለት ነው። ያው ሰላም ጤነኛ ከሆነች እዛ ጋር ብሌን የነሱ ቤት ሰራተኛ እንደሆነች ታውቃለች። እናም ደግሞ የሷ ትክክለኛ ልጅ ራሱ ቃል እንደሆነች ታውቃለች የሚለውን ነገር ገምታ ነው እሷ። ግን ደግሞ እዚህ ጋር በኃይሉ እሷንም የደበቃት ነገር ይኖራል ማለት ነው። ምናልባት ይሄንን ነገር ለምን እንዳደረገ ባይታወቅም ግን ደግሞ ባለፈው እሷ 2 ሚሊዮን ብር ከሰላም እንቀበላለን የሚለውን ነገር ከሰማች በኋላ 50%ቱን ለኔ ማካፈል አለብህ፣ ካልሆነ ደግሞ ይሄንን ሚስጥር እጄ ለሰላም እነግራለሁ የሚለውን ነገር ያንን ነገር ባለፈው ስትዝትበት ምናልባት እሱ እዚህ ጋር ቃል ሊጠረጥራት ይችላል።
በዚች በትንሹ ነገር እንደዚህ ያደረገች ወደፊት ደግሞ ትልቅ ነገር ስናገኝ መቀየሯ ወይ ደግሞ እኔን መካዷ አይቀርም የሚለው ነገር አሳስቦትም ሊሆን ይችላል። እዚህ ጋር ሰላም ወደ ጤንነቷ መመለስ አለባት፣ ያንን ነገር እንደምንም አድርገን ማሳካት አለብን ብሎ እዚህ ጋር የዋሻት ማለት ነው። ሌላው ነገር ደግሞ ጥያቄ የሚፈጥረው ነገር በስተመጨረሻ ላይ እንዳየነው የገነት ጎረቤት የሆነችው ለበኃይሉ እንደምትሰራ አይተናልና እቺ ሴት ግን ለበኃይሉ የምትሰራ የገነት ጎረቤት የሆነችው አሁን ሰላም ከመጣች በኋላ ነው የመጣችው ወይስ ከዚህ በፊት ሰላም ሀገር ቤት ሳገባ ራሱ እዛ ጋር ገነት ጋር ቁጭ ብላ አንዳንድ ሚስጥሮችን ለበኃይሉ ታካፍል ነበር የሚለው ነገር ባይታወቅም በእርግጥ ደግሞ በኃይሉ ብሌን የእህቱ ልጅ እንደሆነች ያውቃል፣ የት እንዳደገችም ያውቃል። እናም ደግሞ ከርቀት ሲከታተላት ነበር። ለዛም ነበር ያኔ ሰላም እንደመጣች ልጄን ኬትም ብለህ ካመጣህልኝ አንተ የምትፈልገውን ያህል ገንዘብ እሰጥሃለሁ ስትለው ወዲያውኑ ከሰላም እንደወጣ ነበር ሌላ ሴት ፈልግልኝ፣ እናም ደግሞ የሰላም ትክክለኛ ልጅ የሆነችውን ብሌንን ወደ ቤቷ ሄደ እዛው ጨርሳት ያለው ማለት ነው። ያ ማለት ከዚህ በፊትም ስለ ብሌን አንዳንድ ሚስጥር ያገኛል ከዚህ ሴት ማለት ነው። አሁን ቢሮ መታ ምን አዲስ ነገር አለ ብሎ ሲጠይቃት ሳሚ ይሄንን ሚስጥር መጥቶ ለገነት ተናግሯል፣ ደውሎ ተናግሯል ብላ ይሄንን ነገር እየነገረችው ማለት ነው። ምናልባት ምን አስቦ እንደሆነ ባይታወቅም በኃይሉ ከዚህ በፊትም ብሌንን በርቀት ይከታተላት ነበር ማለት ነው። እቺ ሴትዮ ለዛ ነው አሁን ላይ ስራዋን ቀጥላ ምን አዲስ ነገር አለ ማለቱ ከዚህ በፊትም እየተመላለሰች አንዳንድ ሚስጥሮችን ለሱ ታካፍል ነበር ማለት ነው። ገነት ደግሞ እዚህ ጋር ምንም የምታውቀው ነገር የለም። ያቺ ሴት የሷ ጎረቤት ነች፣ አብሮ ቡና ይጠጣሉ፣ እናም ደግሞ አንዳንድ ሚስጥሮችን እኩል ይካፈላሉ ማለት ነው። ዛሬ ራሱ ለዛ ነው ያቺ ሴት አሁን የበኃይሉ ቢሮ የመጣች ሴት ችግሩን ንገሪኝና አብረን መፍትሄ እንፈልጋለን እንወያይበታለን ብላ ከገነት ያንን ነገር ወይ ደግሞ ስለ ሰላም ያለውን ነገር ስትጠይቃት የነበረው ማለት ነው። ምናልባት ከዚህ በኋላ ይሄንን ነገር እንዴት አድርጋ እንደምትደርስበት ባይታወቅም ግን ደግሞ ረጅም ጊዜ እንደሚፈጅ ግልጽ ነው ማለት ነው። ገነት እዚህ ጋር የሷ ጎረቤት የሆነችው ተቀይራባት ለበኃይሉ እንደምትሰራ ማለት ነው።